ይህ ጀማል ማን ነው? ምንድነው ስራው? በደንብ ታውቋለህ እንዴ? ውትድርና ላይ አውቀዋለሁ። ጓደኛዬ ነው እና ነውጠኛ ነው ደግሞ። የወታደር ህይወት ከሌላ ህይወት የተለየ ነው። ይህን ስራ ምንም አልወደድኩትም። ለማንኛውም ጠንቀቅ እያልክ የኔ ልጅ። እዚህ ገበያ ውስጥ ብዙ አጭበርባሪዎች አሉ። እነዚህ አይኖች ብዙ ነገሮች አይተዋል። አታስብ ሻለቃ፣ በአይነ ቁራኛ አከታተለዋለሁ። ሰላም ማሪ፣ ማውራት ትችላለህ? ጨርሰናል። አሁን ልንወጣ ነው እና ከመሄዴ በፊት ልይ ብዬ ነው። እሺ ተዝናኑ። አንተም ራስን በደንብ ጠብቅ እሺ የኔ ውድ። ማለቴ ዝግጅቱን ዝም ብዬ በድንገት ነበር ያሰብኩት፣ ግን አሁንም ቢሆን አንተ ከደበረ ልሰርዘው እችላለሁ። ያው በእርግጥ ባለቀ ሰዓት ላይ መሰረዝ ከባድ ነው፣ ግን ደግሞ ድንገት የሆነ ነገር ከተፈጠረ ደውልልኝ እሺ? አይዳን፣ ለምንድን ነው ይህን ያህል የምታካብጂው? አላውቅም የኔ ፍቅር፣ ካንተ አጠገብ ከተለየው በጣም ረጅም ጊዜ ሆነኛል እና ለኔ ከባድ ነው። እሱን ተረዳኝ። ለማንኛውም ኤጄ እየጠበቀችኝ ነው። ከመውጣቴ በፊት ልሂድና ልጄን ልሳመው። እታች እንገናኛለን እሺ የኔ ፍቅር? ኦይ የኔ ውድ፣ የኔ ብቸኛ ልጅ፣ በጣም ነው እሺ የምትናፍቀኝ። እኔ በሌለውበት መበጥበጥ አይቻልም እሺ የኔ ውድ ልጅ፣ አለበለዚያ ችግር ውስጥ ነው የምትገባው። እሺ እማዬ። እናቴ። የኔ ውድ አደራ ስትደርሱ አሳውቁኝ እሺ? እሺ እማዬ። ለአንድ ቀን ብቻ ነው እሺ የምንለያየው። ነገ ተመልሼ አብሬያችሁ እሆናለሁ። በእኔ እንሂድ። በሉ ሂዱ። እሺ እንገናኛለን። ጀማል ሰላም ነው ጓድ? አለ ጓደኛዬ፣ ስራ ላይ ሆኜ ነው። ኢሳ ሌላ መኪና ይዞ እየመጣ ነው። እሺ እሺ፣ ግን አሁን ሌላ ስራ ይዣለሁ። እሺ አታስብ፣ ኢሳን ሁሉንም ነገር እንዲያደርግ ነግሬዋለሁ። ኢሳን ደግሞ ማን ነው? ከስራ ቦታ ነው? አዎ ጓድ፣ በጣም ነው የምንተዋወቀው። ጥሩ ልጅ ነው እና በስራውን በጣም ፈጣን ነው። የእውነት ጀማል ግን በጣም እያሳፈርከኝ። ዳግመኛ ይህንን ቃል እንዳልሰማው። አንተ እኮ የውትድርና ጓደኛ ብቻ አይደለህም፣ ወንድምም ጭምር ነህ። እሺ አመሰግናለሁ፣ ግን ዳፍር እያደረግከኝ ነው እውነት። እሺ አሁን ስልኩን ልዘጋው ነው፣ በኋላ ደውልልሃለሁ። እሺ አመሰግናለሁ ጀማል። አለቃ ጀማል መኪና ልኮልናል። እንኳን ደስ አለ የኔ ልጅ። በዚህ ሁኔታ ከቀጠልን በ6 ወር ውስጥ ዕዳችንን እንከፍላለን። ምን እያደረክ ነው ውዴ? መጫወቻ መኪኖችን እየፈለኩ ነው። ግን እነሱ መናፈሻ ውስጥ ናቸው። ስንወዳደርበት ነበር ትዝ አለ? አዎ፣ እዛ ባንታቸው ጥሩ ነበር። ታዲያ እንሂድና እናምጣቸው ውዴ። አይ እኔ መውጣት አልችልም። በቃ አንቺ ሂጂ፣ እኔ ስዕሌን እቀጥላለሁ። እሺ ቀጥለ፣ እኔ ሂጂ አመጣቸዋለሁ። እንዴት አደራችሁ? ደህና ነሽ ፍቅር? ደህና ነኝ። አንተስ? በዚህ በጠዋት በሰላም ነው? ላይ ነው የመጣሁት፣ ግን ብዙም ሰዓት የለኝም። ስራ ረፍዶብኛል። ግን ሳላይ ደግሞ መሄድ አልፈለኩም። ሳመኝና ከዛ ወደ ስራ ልሂድ በቃ። አንቺ ጠይቅኝ እንጂ እውነቴን ነው የምልሽ፣ አንዴ ብቻ ሳይሆን 1000 ጊዜ ስምሻለሁ። በጣም ታትራ እየሰራ ነው። አዲስ ስራ አግኝቻለሁ እና ገና ይበዛልኛል። ኦ በጣም አሪፍ። ስለዚህ በደንብ እናክብረው። ደስ ይለኛል ፍቅር። በቃ ስለዚህ
ከስራ ስወጣ ምግብ ይዤ እመጣና በደንብ እናከብረዋለን። እሺ እሺ። በቃ አሁን ልሂድ። አዎ እንዳይረፍድብሽ። አሊ ቡራክ ውስጥ ነው እንዴ? አዎ ወንድሜ። አንዴና የሆነ ነገር ልጠይቅህ ነበር። በትክክል ይቻላል። ሰሞኑን ጭንቅላቴ ውስጥ የሆነ የተቀረጸ ምስል አለ፣ ግን ግልጽ አይደለም። ባለ 2 ፎቅ የተያያዘ ደስ የሚል ትንሽዬ በሶስትዮሽ ቅርጽ የተከበበ ቤት፣ ልክ ጫካ ውስጥ የጠፋ አይነት ስሜት አለው። ልክ እንደዛ ያለ ቦታ ሄጄ ማውቅ ይመስልሃል? ማለቴ እዛ ኖር ያውቃለሁ? አይመስለኝም። ብታውቅ ራሱ እኔ ላውቅ አልችልም እኮ። ቆይ ግን እንደዚህ አይነት ቦታዎች አሉ እንዴ? ተራ ቦታ አይደለም፣ እንደዛ ነው የሚሰማኝ። ስለዛ ቤት ሳስብ ሰላም ነው የሚሰጠኝ። ኑሮዬ እዚህ ሳይሆን እዛ እንደሆነ ነው የሚሰማኝ። አንተ ምን ይመስልሃል? ይሄን ብቻ ነው ያው የት እንደሄድክ ከማን ጋር እንደሄድክ የምታስታውሰው ነገር አለ? ሌላ ምንም የለም። ልረዳ ብችል ደስ ይለኝ ነበር። አመሰግናለሁ አሊ። መሄድ እችላለሁ? አዎ ትችላለህ። እሱ የኛ ቤት ነው ነጃት። ቤታችንን አስታወስከው የኔ ፍቅር። ኢሳን 15ቱን ይዞ እንዲመጣ ነገሮች ተመልከቱት። ለስራ በጣም ታታሪ ነው። መርት የኔ ልጅ ሰላም ነው? እንኳን ደህና መጣችሁ። ሻይ አለ የኔ ልጅ። ሰልማ ራሷ ጣፋጭ ናት። ደግሞ ሌላ ኬክ ሰርታ መጣችልህ። መቸገር እኮ አልነበረብሽ። ምን ማለት ነው? በደስታ ነው የሰራሁት። በጣም አመሰግናለሁ። በል ልጄ እረፍት አድርግና እጅህን ታጠብ። ትኩስ እያለ ብንበላ ጥሩ ነው። እማዬ ስራ አለብኝ። ሰሞኑን ደግሞ በጣም በዝቶብኛል። በባዶ ሆድ መስራት አትችልም። በስርዓቱ እያናገርክን አይደለም። ምግብ በደንብ አልበላህም። በአጥንት ልትቀር ነው ልጄ። እማዬ የሆነ ነገር እኮ ቀምሻለሁ። ስለ እኔ አታስቡ። ስላስለፋችሁ ደግሞ በጣም ይቅርታ። ላስቀምጠው፣ ሲርብህ መብላት ትችላለህ። አስራ 15 ቁጥር ጠይቀኝ ነበር ወንድሜ። ይኸው ወንድሜ። ይሄ ትንሽ ልጅ ማን ነው? አዲስ ቅጥረኛ መጣችሁ እንዴ? እማዬ አዲስ ስራ አግኝቻለሁ። እዳችንን ለመክፈል ታትረን እየሰራን ነው እና ኢሳን ደግሞ እየረዳኝ ነው ያለው። ስለዚህ ያሴን እዳ ልከፍል ነው? እማዬ ይኸውልሽ፣ እሱ የኔ እንጂ ያሴ ሄድ አይደለም። እሺ እሺ መርት፣ በቃ ከዚህ በላይ ምንም ነገር አልልህም። የፈለግከውን ማድረግ ትችላለህ። መልካም ስራ። ደህና ዋል። እና የኔ ልጅ እንሂድ። የሰው ዕዳ ለመክፈል ሌላ ስራ መስራት አለበት። እናቱን ለማዋራት ራሱ ጊዜ የለውም። ሂጅ ሂጅ። እንገናኛለን መርት። ነይ ወደዚህ። አሁን አይንሽን ጨፍኝ፣ እንዳትገልጪ። ቆይ ትንሽ
እዚህ ጋር ዞር። እሺ ውዴ። ጨፍነሻል አይደል? መግለጥ ትችያለሽ። ኦይ ነጃት፣ ወደድሽው? ወደድሽው ስትል ምን ማለት ነው? በጣም ነው እንጂ እንደዚህ ቆንጆ ስዕል መሳል እንደምችል አላውቅም ነበር። እንግዲህ የምችለውን ሞክሬያለሁ። እዚህ ጋር ትንሽዬ ጀልባ ለመሳል አስቤያለሁ እና አሳ ለማጥመድ መረቡን የጣለ ካጠገቡ ደግሞ ጃን ቆሟል። ንገረኝ፣ እዚህ ስዕል ውስጥ እኔ የለው? አለሽ እንጂ የኔ ፍቅር፣ ካጠገብ ያለሽ። አሁን ስዕሉን ልጨርሰው። በጣም ነው የሚያምሩ የኔ ውድ። ይግቡ። ደህና አደርክ አቶ አድናን? እንዴት አደርሽ? በጣም ይቅርታ አድርገልኝ፣ ምሽቱን ሙሉ ስሰራ ስለነበር እንቅልፍ ጥሎኝ ነው። ችግር የለውም። ብዙ ሰዓት ቆይተሽ ነው የሰራሽው። ፈቃደኛ ከሆንክ ፕሮጀክቱ ላይ የተደረጉትን አንዳንድ ለውጦች ላሳይ እፈልጋለሁ። አሲያ፣ እባክሽ ተረጋጊ። ጥድፊያ አያስፈልግም። እስቲ እባክሽ ቁጭ በይ። ሲረፍድብኝ ትንሽ ተደናግጬ ነው። በጣም ይቅርታ። በእርግጠኝነት ቁርስ ሁሉ አልበላሽም? አዎ፣ ሲረፍድብኝ እንዴት ለባብሼ እንደወጣው ራሱ ምንም አላውቅም። እኔ ወጥቼ ቁርስ ልበላ ነበር። ስለዚህ ነይና በዛው ፕሮጀክቱ ላይ ያረግሻቸውን ለውጦች አብረን እናያለን። መርቴ ይህንን ከሰማ በአቶ አድናን በጣም ነው የሚናደድበት። ቆይ አንዴ፣ ለምን ቁርሳችንን እዚህ ቢሮ ውስጥ አንበላም? ለስብሰባው ይረፍድብናል። እባክሽ እህቴ ፊዳን። አቤት። ከኔ ጋር በመኪና መጫወት ትፈልጋለሽ? እሺ እንጫወት ና። በአሁኑ ግን አሸንፍሻለሁ። አይሰራውም። በየትኛው ነው መወዳደር የምፈልገው? በዚህኛው ገጨውት። ይሄኛውም አይሰራውም። ሌላ እንዴ? ሰላም ነው ጓድ? ኦ እንኳን ደህና መጣ ጀማል። እንካ ወንድሜ ተመልከት፣ ይሄ 20 ሺህ ሊሬ ነው። ቀሪውን 20 ሺህ ደግሞ ነገ ወይም ደግሞ ሌላ ቀን አመጣልሃለሁ። አመሰግናለሁ ጀማል። በሰዓቱ ነው የመጣው። ይሄ ምንም አይደለም፣ አታስብ። ገና ጅማሬ ነው። ገና ብዙ ተጨማሪ ስራዎችን እሰጥሃለሁ፣ አታስብ። አመሰግናለሁ። እሺ እሺ፣ በቃ ሄድኩኝ። እንገናኛለን። አመሰግናለሁ። አለቃ ናና ተመልከት፣ እዚህ ውስጥ አለቃ 20 ሺህ ሊሬ ነው ያለው እና ሌላኛው 20 ሺህ ደግሞ ነገ ይሰጠናል። አለቃ በዚህ ከቀጠልን እዳችንን በቶሎ ለመክፈል እንችላለን ማለት ነው። ለመልካም ያድርግልህ ልጄ። ይሄ ብዙ ገንዘብ ነው እና እኔ ትንሽ አጠራጥሮኛል። ታላላቆቻችን እንደሚሉት በቃል ውስጥ ውሸት፣ በገንዘብ ውስጥ ብዙ ጥፋት አለ ይላሉ። እባክህን እመነኝ አለቃ። ጀማል ውትድርና ውስጥ ማውቀው ጓደኛዬ ነው። ታማኝ ነው እና የማይሆን ነገር ደግሞ አይሰራም። እያድርገው። እኔ እንድሳሳትና አንተ ልክ እንድትሆን እመኛለሁ ልጄ። እናያለን። እያንዳንዷን ነገር አስታውሰዋለሁ። ነጃትን አናግረዋለሁ። እያንዳንዱን ነገር እንዲያስታውስ ስለ ቤቱ ነግረዋለሁ። አይዳንም ሆነች ከሪማን ቢሰሙ ባይሰሙ ምንም ግድ አይሰጠኝም። አቶ ቶፕራክ። አቤት። ቅድም እኔ በአጋጣሚ ስለሆነ ቤት ከአሊ ጋር ስታወራ ሰምቼ ነበር እና ልረዳ ምችል ይመስለኛል። አዎ ልክ ነሽ። ሰሞኑን ከጭንቅላቴ ውስጥ ሊጠፋልኝ አልቻለም። የገለጽከው ቤት ራሱ ይሁን አይሁን አላውቅም፣ ግን
እንደዛ የሚመስል ቤት አውቃለሁ። እውነትሽን ነው ፊዳን? የሚያምርና ትንሽዬ ሳጥን የሚመስል በጫካ የተከበበ ቆንጆ ቤት። እኔ ዝም ብዬ በምናቤ የሳልኩት መስሎኝ ነበር። ይሄ ቦታ የት ነው? ሺሌ ውስጥ። ከፈለክ ወደ ቤቱ ልወስድ እችላለሁ። አታስብ። በደንብ እፈልጋለሁ። ውሰጂኝ። ምናልባት ወደ ቤቱ ስትሄድ ሌላ ነገርም ልታስታውስ ትችላለህ። በጣም አመሰግናለሁ። አሳቢ ሰው ነሽ። ሰዓት ካለሽ አሁን መሄድ እንችላለን። እሺ። ቡራክን በቀል አለባብሰው። እሺ። መጣሁ። ምናልባት እኛንም ታስታውሰን ይሆናል። የኔ ፍቅር፣ እዛ ቤት ያሳለፍነውን የደስታ ቀናት ታስታውሳለህ? መጥቻለሁ። እንኳን ደህና መጣሽ የኔ ልጅ። በጣም ቆየሽ ግን ይወድ። ብታይ በመከራ ነው ለመውጣት የቻልኩት፣ ግን በጣም ላስፈላጊ ነገር ነው የመጣሁት። ተመልከቱ፣ ምግብ ይዤ መጥቻለሁ። የምትወዱትን ምግብ ነው ያመጣሁት። ዛሬ ድግስ ነው። በያ ይህሳና ጠረጴዛውና ሰነደው እስኪ። እሱን አምጦ እስኪ። ይህሳን ና እንጂ አንተ ልጅ። አሲ ምን ያህል እንደተራብኩኝ አታውቂም። በስራ ተወጥሬ ምንም ለመቅመስ አልቻልኩም ነበር። ስራ በዛብህ? እጅግ በጣም የኔ ፍቅር። ጀማል ገንዘብ ሰጥቶኛል ደግሞ። እውነት እንደዚህ የሚቀጥል ከሆነ እዳችንን በፍጥነት ከፍለን እንጨርሳለን ማለት ነው። ለሰርጉ የሚሆን ገንዘብም ይተርፈናል። እኔ የምልህ በዚህ ትንሽ ስራ ያህል ገንዘብ ይገኛል? አዎ ይገኛል። በጣም አሪፍ። አሁን ወዴት ነው የምንሄደው? እህት ፊዳን፣ በጣም የሚያምር ቦታ ነው የምንሄደው የኔ ውድ። ስታየው በጣም ትወደዋለህ። እና ለዛ ነው በጣም የተደሰትሽው? ደግሞ እሱን ኬት አመጣኸው? እጅሽ እኮ እየተንቀጠቀጠ ነው። በጣም የምወደው ቦታ ስለሆነ ነው የኔ ውድ ቡራክ። በቃ ጨርሰናል። አባተን አናስጠብቀው። አሁን እንሂድ። እሺ? እሺ እንሂድ። ፊዳን፣ እንደዚህ ዘንጣችሁ ወዴት ነው? እኛ ልንወጣ ነው። ከቡራክ ጋር? ወይዘሮ ከሪማ ቤት ናት እኮ። መውጣታችሁን ከሰማች ትናደዳለች። እቤት እኮ ነው መሆን ያለብሽ። ከኔ ጋር ነው የሚወጡት ወይዘሮ አሊዴ። አታስቢ። እናቴ ከጠየቀችሽ ንገሪያት። እሺ አቶ ቶፕራክ። ዝግጁ ናችሁ? እኔ ነኝ። በቃ እንሂድ። ከአመታት በኋላ ከነጃት ጋር ወደ ቤት እየሄድኩ ነው። ኦ አምላኬ፣ በአሁኑ ሁሉን ነገር እንዲያስታውስ አድርገው። ማንም ምንም ነገር ቢያደርግ ሊለያዩ አይችሉም። ምን ተፈጠረ መርት? ችግር አለ እንዴ? ጀማል መኪና አደጋ አጋጥሞታል ነው ያለኝ። ግን ደግሞ የሆነ ሰው ሆን ብሎ ያበላሸው ነው የሚመስለኝ። አስዬ ከባድ ግጭት ነበር ይመስለኝ። ግን ደግሞ ተመልከች፣ ምንም ጭረት እኮ የለውም አይደል እንዴ? እና ታዲያ ይሄ ምን ማለት ሊሆን ይችላል? እርሹ በቃ አስፈላጊ አይደለም። አዎ በቃ አሁን ጣፋጭ እየበላን ደህና ነገር እናወራ። አመሰግናለሁ አስዬ። መልካም ማዕድ። እዚህ ገበያ ላይ በጣም ብዙ አጭበርባሪዎች አሉ። ይሄ አይን ብዙ ነገሮች አይቷል። አለቃ ያሻር፣ እነዚህን ለእናንተ ነው ያመጣኋቸው። ይሄ ጥሩ አይደለም ሰልማ፣ ደስ አላለኝም። ይሄ የእዳ ነገር እንዳሰብነው ግንኙነታቸውን አላበላሸውም። መርታውንማ ፊቴን ራሱ አያየኝም። ያቺ አሴ፣ የተረገመች አሴ ምስኪኑን ልጄን ልትተው አልቻለችም። እንደምንም አንድ ነገር እናደርጋለን። ምን ልናደርግ ነው? ቆይ አንድ ጊዜ፣ ብዙ አንጫ ነው። እኔ ልጄን በደንብ አድርጌ ያውቀዋለሁ።
የኔ ቆንጅዬ ውብ ልጅ፣ እኔ ከጎንሽ ነኝ። እኔ መቼም አሴ ልጄን እንድትቀብረው አልፈቅድላትም። ምንድነው? መኪናው የሆነ ነገር ሆኗል። አሊ በቅርቡ ነው ከጋራዥ ያመጣው። አልገባኝም። ልውረድና እስኪ ልየው። አሁን ምን ልናደርግ ነው? ሞተሩ ተበላሽቷል። ጋራዥ መደወል አለብን። ስልኬ ምንም አይሰራም። እስቲ የኔ ልየው አንዴ ውዴ። ስልኬ የት ነው? የለም፣ ቤት ረስቼው ነው የሚሆነው። አሁን ምን ልንሆን ነው? አላውቅም። ምን ጠብቅ? የሆነ ሰው ያልፍ ይሆናል። አባዬ፣ እዛ ጋ ጎጆ ቤት አለ። የቱ ጋ? እዛ ጋ። አብረን ወደዛ እንሂድ። ስልክ ያለው ሰው ሊኖር ይችላል። ቆይ ውዴና ለማንኛውም ስልክ ቁጥር እንጻፍበት። ድንገት የሆነ ሰው ከመጣ እዚህ ሰው አለ? ናውዲ ሰው አለ? ቁልፍ ነው። ቁልፉ እዚህ ጋር አለ። ባለቤቱ ከፍተን ብንገባ ይበሳጭብን? ለምን ይበሳጫሉ? ያለንበት ሁኔታ ግልጽ ነው። ደግሞ ሌባ አይደለንም። ያለ ፍቃድ መግባቱ ግን ልክ አይደለም። እና ውዴ እዚህ ጋር እንቀመጥ። አባዬ ውሃ ጠማኝ። ወደ መኪናው ተመልሼ ቦርሳ አመጣለሁ። ሰው ካገኘን እርዳታ እንጠይቃለን። እሺ? እሺ አቶ ቶፕራክ። ሄሎ ሰሐር፣ ምን አደረግሽ ልጄ? እየነገርኩሽን ነገር ገዛሽ? አዎ ገዝቻለሁ። እሺ ልጄ፣ በቃ ቶሎ ተመለሺ። ቤቱ ባዶ ነው። እንዴ ሰዎች ወዴት? ወይዘሮ ከሪማን ወደ ድርጅቱ ሄዳለች። አቶ ቶፕራክ፣ ፊዳንና ቡራክ ደግሞ ወጥተዋል። ወዴት እንደሄዱ አላውቅም። በዛ ላይ አልጠየቅኳቸውም። እሺ በይ አሁን ወሬውን ተይና ቶሎ ነይ። ወይ ፈጣሪ፣ ወይዘሮ ከሪማን ሳትመጣ እንደምትመለስ ተስፋ አደርጋለሁ። ቡራኩዴ ወደ ውስጥ እንግባ። እዚህ ከቆየን ብርድ ይመታል። አባዬ የት ነው? እሱንም እንደኔ እንደባለፈው ብርድ እንዳይመታው።
አታስብ፣ እሱ አሁን ይመጣል። እሺ እዩ፣ አባዬ መጣ። በአካባቢው ማንም የለም። በጣም ይበርዳል። እንዲህ ሞቀን ወደ ውስጥ ብንገባ በጣም ጥሩ ነው። ነጃት፣ ይሄ ቦታ አያምርም? በጣም ነው የሚያምረው። አዎ ቆንጆ ነው፣ ግን ትንሽ ይቀዘቅዛል። ብርድ እንዳይመታል። ችግር የለውም። ከአንተ ጋር እስካለው ደህና ነኝ። እኔም ከአንቺ ጋር እስካለው ይስማማኛል። እንደውም በየትኛውም ወቅት በየትኛውም ሀገር የትም ቦታ ቢሆን የትም አብሬ ከመጣለሁ የኔ ፍቅር። ብቻ አንተ ከኔ ጋር ሁን። እኔም እንዳንቺ ነው የሚሰማኝ። ከነጃት ጋር አብረን ነን እዚህ ጎጆ ቤት ውስጥ፣ ከዛ ትልቅ ቤት በጣም ርቀን፣ ልክ አሳ አጥማጁ ቤት ብቻችን እንዳሳለፍነው አይነት ቀን። ግን እዛ ቤት ያሉት ሰዎችስ የት እንዳለን ቢጠይቁንስ እና ቢያውቁስ? ለረጅም ሰዓት እዚህ እንደማንቆይ ተስፋ አደርጋለሁ። ቤት በጣም ስለሚጨነቁ ያው ማድረግ የምንችለው ነገር የለም። ከቁጥጥራችን ውጪ የሆነ ነገር ነው። እንግባ። በጣም ቅርቤ ነህ፣ ግን ከሩቅ ሆኜ ነው ማየክ። መነካካት ክልክል ነው። አይን ለአይን መታየትም እንደዛው። ግን ችግር የለውም። ከሁሉም ሰው ርቀህ አሁን ከኔ ጋር ብቻ ነህ። ሃሊዴ አቤት ወይዘሮ ከሪማን። ሰዎቹ በሙሉ ከቤት ወዴት ሄደው ነው? እኔ ብቻ ነኝ ያለሁት። ቶፕራክ የት ሄደ? ፊዳንና ቡራክን ይዟቸው ወጥቷል። ወዴት ሄዱ? ምንም አልነገረኝም እመቤት። አምላኪ ሆይ ደውዬ ልጠይቀዋ። የት ናቸው? ስልኩ እየሰራ አይደለም። የፊዳን ስልክ ቁጥር አለሽ? አዎ ወይዘሮ ከሪማን። እስኪ ደውይላት። እስቲ ንገርኝ ሃሊዴ፣ የእሷ ስልክ ነው እንደ የሚጮኸው? ቤት ረስታው ነው፣ ለዛ ነው። አምላኬ፣ ወዴት ሊሄዱ ይችላሉ? ልጁንም ይዘውት ነው የሄዱት? ልጅቷ ልበቢስ ነች። ምን እየሆነ ነው ልጄ? አሁን የጋብቻ ትዳር ይባላል? አይዳን ከሰማች ችግር ይፈጠራል። እንግዲህ አሁን አይዳንንም ላባብል ነው። ይሄንን ጉድ አይዳን እንዳትሰማ። ስሚኝ ሃሊዴ፣ በይ ይህን ወደ ክፍሌ ውሰጂው። እንቺ ቆይ ግን የዚህ ቤት ባለቤቶች የት ናቸው? እህት ፊዳን? አላውቅም የኔ ውድ። ማን ያውቃል? ምናልባት ዘመድ ጥየቃ ሄደው ይሆናል። ተመልሰው ቢመጡና እዚህ ቢያዩን ግን አይናደዱብንም እንዴ? አይመስለኝም። ግዴታ ስለሆነብን የገባ ነው። መኪናችን ተበላሸና በጣም በረደን። ቢኖሩ ኖሩ ቤታቸው ያስገቡን ነበር። አታስብ። ያንተ ቤት ቢሆን እንደዛ አታደርግም? አደርጋለሁ። ጎበዝ የኔ ውድ፣ የኔ ሩሩ ደቡል ልጅ። የተቸገረ ሰው መርዳት አለብህ አይደለ እንዴ? አዎ። ቆይ ዛሬ ራት ይሄንን ነው የምንበላው እህቴ? አዎ ውዴ፣ እዚህ ያገኘሁት ይሄንን ብቻ ነው። ለዛሬ ማታ እባክህን በዚህ መቆየት ትችላለህ ውዴ? እችላለሁ። እባክህን ይቅርታ፣ አላየሁም ነበር። ሬዲዮ ከሰራ ብዬ እየሞከርኩት ነበር።
ሰላማዊ ይመስላል። እዛ ቤት እንደሚሆን አይደለም። ነጃትም እንደዛ ያለ ቦታ መሆን እንደማይፈልግ አውቃለሁ። እንዲያስታውስ እመኛለሁ። ይህንም ቤት አይቶ ያሳለፍነውን ቢያስታውስ ደስተኛ ነበርኩ። ለዘላለም እዚህ መቆየት ብንችል ይሄ ነው ትልቁ ምኞቴ። መሽቷል። በቃ የቤቱ ባለቤት የሚመጣ አይመስለኝም። ልክ ነሽ። ወደ ተባባልንበት ቤት ለመሄድ አልቻለም። ችግር የለውም። ሌላ ቀን አለ። ሌላ ቀን እንሄዳለን። ቡራክ ተኝቷል። በቃ ወደ ውስጥ ላስገባው። እኔ ወስደዋለሁ። ቆይ ላግዝህ። ሰላም አይዳን ውዴ፣ እንዴት ነሽ? ደህና ነኝ እማዬ። ለቶፕራክ ደውዬለት ነበር ግን ስልኩ አይሰራም እና ላንቺ ደወልኩ። ቶፕራክ ደህና ነው። አሁን ክፍል ውስጥ ተኝቷል። ስልኬ ተበላሽቶብኛል ብሎ ሲያወራ ሰምቸዋለሁ። ነገ ሲነቃ መደወልሽ ይነግረዋለሁ። እና እንዴት ነው? እዚህ ሁሉ ነገር ሰላም ነው? ቡራክም ደህና ነው? አንቺ ጋርስ እንዴት ነው? ዝግጅቱ እንዴት ይዞሻል? ቆንጆ ነው እማዬ። ከሴቶቹ ጋር የተዝናናን ነው። ሁሉም ጥሩ ጊዜ እያሳለፈ ነው ያለው። አሃ፣ በጣም ጥሩ ጥሩ ነው። ኤጀን ሰላም በይልኝ። እልልሻለሁ። ደህና ደሩ። በቃ ደህና ደሪ። ኡፍ። ሃሊዴ ሃሊዴ መጣ። ወይዘሮ ከሪማን አሊ ቤት አለ? ምናልባት ሰዎቹ የት እንዳሉ እሱ ያውቃል። አሊም ውጭ ነው ያለው፣ ግን ልደውልለት እችላለሁ። ቆይ በዚህ ደውይለት ፍጠኝ። አያነሳም። አልሰማውም ይሆናል። አይ ከቤት ለመውጣት ለምን ዛሬ መረጡ? ተያይዘው ወዴት ነው የሄዱትስ? ስሚኝ አሊዴ፣ እኔ ሁኔታቸው ምንም አልገባኝም። ለአሊ ደግሜ ልደውልና የሄዱበትን የሚያውቅ ከሆነ ጠይቀዋለሁ። ሌላ የምትፈልጊው ነገር አለ? የለም ሂጂ። አይ ፈጣሪ ጠብቃቸው። ምንም እንደማይሆኑ ተስፋ አድርጋለሁ። ነጃት። አቤት የኔ ፍቅር። በጣም ፈርቻለሁ። ለምንድን ነው የፈራሽው? ካንተ መነጠልን እፈራለሁ። ይህ ሀሳብ ከየት መጣ? አላውቅም፣ አንዳንዴ እንደዚህ ይሰማኛል። ይህንን ስጋ ከውስጤ ላስወጣው አልቻልኩም። ለምንድን ነው እንደዛ የምታስቢው? ልቆጣጠረውም አልቻልኩም። ላለማሰብ ብፈልግ ራሱ አልቻልኩም። በቃ ልክ የሆነ መጥፎ ነገር ተፈጥሮ የማጣ አይነት ነገር ይሰማኛል እና ባሰብኩት ቁጥር ደግሞ የነፍሴን ግማሽ ነገር እንዳጣው ያህል ይሰማኛል። የኔ ፍቅር፣ እኛ እኮ እንዋደዳለን። ማን ሊለያየን ይችላል? ምንም አላውቅም። እኔ አውቃለሁ። ሞት ብቻ ነው ሊለያየን የሚችለው። ከዛ ውጪ ማንም ሰው እኔን ከአንቺ ሊነጥለኝ አይችልም። ምንም አታስቢ የኔ ውድ፣ እስከ ዘላለሙ አብረን ነን። እሺ የኔ ፍቅር፣ እኔም አብሬክ መኖር እና ማርጀት ነው የምፈልገው። እኔም አፈቅርሻለሁ። እኔም አፈቅርሃለሁ።
ለዘላለም እዚህ ብንኖር በጣም ሰላማዊና ደስ የሚል ቦታ ነው አይደል? ይህንን ቦታ ከወደድሽው ተመልሰን እንመጣለን። ቃል ገባልኝ። ቃሌ ነው። እንካ ልጄ። ሞክረው። አለቃ ይሄኔ እስኪ የሆነ ሰው ሆን ብሎ መኪናውን ጎድቶታል። እንደማየው አደጋ ገጥሞት አይደለም። ባለቤቱ ደግሞ ለፖሊስ አመልክቷል። አዎ እንደዚህ ይመስላል። እዚህ ጋር እንደሚለው በካሜራ ተይዟል። እኔም መኪናው አደጋ ገጥሞታል የሚለውን ተጠራጥሬያለሁ። ፊያዝ የሚባል ጓደኛ አለኝ። የትራፊክ ፖሊስ ነው። ምናልባት ታውቅ ይሆናል። የሰፈራችን ሰው ነው። ፊያዝን በደንብ አውቀዋለሁ። በጣም ወዳጄ ነው። ለእሱ ሄጄ ማሳየት አለብኝ። አለቃ በእርግጠኝነት ይህ ነገርማ ይሆን አሻጥራለሁ። ለመልካም ያድርግልን። ያድርገው ልጄ። እንዴት አመሸ መርማሪ? የሆነ ጥቆማ ማድረግ ፈልጌ ነበር። እዚህ አካባቢ የተሰረቀ መኪና እየፈታ የሚሸጥ ሰው አለ። ባለቤቱ መርትካራ ይባላል። ወደዛ ጎጆ ቤት አልተመለስንም ነጃት። እጣ ፈንታ ቃልህን እንድታከብር አልፈቀደችልህም። እዛ ቤት በፍጹም ተመልሰ መሄድ አትፈልግም ነበር። አንተ ከዛች ሴት ጋር መሆን አይገባህም። አንተም እሱን ታውቀዋለህ። አሁን እዚህ እንዳለ ሁሉንም ነገር ብታስታውስ የኔ ትልቁ ምኞቴ ነበር። እባክህን አስታውስ ነጃት። እንደማፈቅር አስታውስ። የገባህልኝን ቃል አስታውስ እባክህ። ሁሉንም የተባባልነውን አስታውስ። እንደምንም ብለህ አስታውስ።